የሀገር ውስጥና የባህር ማዶ ስፖርታዊ ዜናዎችን ያጠናቀረልን የሆነ የመረጃ ሰዓታችን ነበር የተመለከትነው። አሁን ደግሞ በቀጣይ አንድ መሰናዶ ልንጋብዛችሁ ወደናል። ለወቅሽ ኢትዮጵያ በሚል ስያሜ በተለያዩ 4 ከተማዎች ላይ ታላቁ ሩጫ በኢትዮጵያና የቱሪዝም ሚኒስቴር በጋራ በመሆን ውድድሮችን እያካሄዱ ይገኛሉ። በትላንትናው ዕለትም ለአራተኛ ጊዜ የበቆጂ ታላቁ ሩጫ ውድድር ተከናውኗል። ይህን በማስመልከት ባልደረባችን ሚኪያስ በቀለ በስፍራው ተገኝቶ ነበር። የሚከተለውን መሰናዶ ደግሞ እንደሚከተለው ያስቃኝናል። እሱን ተከታትለን እንመለሳለን። ለኢትዮጵያውያን ብቻ ሳይሆን ለመላ አፍሪካውያን ለጥቁር ህዝቦች በሙሉም ኩራት የሆኑ አትሌቶችን ሻምፒዮኖችን ያፈራች ከተማ ላይ ለማድረግ በመቻሉ ታላቅ ኩራት ይሰማዋል። እናንተም በደማቁ ስለተቀበላችሁን ደስ በሚል ሁኔታ ስለተቀበላችሁን ከልብ እናመሰግናለን። በቆጂ ኦልሞስት 3000 ሜትር አልቲቲዩድ ነው ወደ ላይ በጣም አየሩ ከባድ ነውና ሌላ ቦታ በዚህ አየር በዚህ ገባ ወጣ ላንድስኬፕ ሁሉን ሰው 12 ኪሎ ሜትር ውጥትን የሚመዘገብ ሰው የለም። እሱም ነው የሚገርመው በቆጂን አትሌቶች እኛ ብዙ ጊዜ በአትሌቶቹ ነው የአትሌቶች አገር የምንባለው እንደ ኢትዮጵያ። እዚህ ግን የሆነት እንደዛ ይሰማኛል። እዚህ ግን የሁሉም ሰው እሱን ሮጦ ነውና በጣም ብዙ እድገት አለው። በዋነኛነት እቺ ልዩ ስፍራ ለዓለም ማስተዋወቅ ያላትን ትሩፋት ማሳየት በተለይ ደግሞ በስፖርት ቱሪዝም የዚህ የሩጫ ውድድር ደግሞ ተተኪዎችን የምናፈራበት እንዲሆን በተለይ ቅድም ባየነው ታዳጊዎቹ በጣም የሚያስደንቅ በጣም ደስ የሚል ገና እግር አጣጣላቸው አያያዛቸው ራሱ የሚያስታውቁ በጣም ደስ የሚሉ ታዳጊዎችን የተመለከትንበት ነው። እኔ አምና አልተሳተፍኩም። የሆነ ጊዜ 2015 ነበር የተሳተፍኩት። 8ኛ ነበር ወጣሁት። ከባድ ነበር። ያው ልጆቹም በጣም ጠንካራ ያለው ነበር። እየተጋገዝን ነበር። ይሄ ነው በጣም መሪክ ነው። ደግሞ በቆጂ እንደታወቀው የሀገር አትሌት ነች እና በአመት አንዴ ነው ትንሽ ውድድር ቢጨመርልን አሪፍ ነው ብዬ ገምታለሁ። ቆጂ ዊፊልድ የሚገባትን ቦታ አላገኘችም እና ኢትስ ኢንተርናሽናል ዴስቲኔሽን እንደዛው ነው መሸጥ ያለበት። ብዙ ሰው መምጣት የሚፈልገው ነውና ትልቁ ችግር ሆስፒታሊቲው ኢንዱስትሪው ማለማደጉ። ዘንድሮ በጣም ለየት የሚያደርገው ምንድነው? ከተለያዩ ከውጪም ሆነ ከሀገር ውስጥ የመጡት እንግዶች ቁጥር በጣም ከባለፈው ዓመት ጋር ስናነጻጽረው በጣም ጨምሯል። ድባቡም በጣም የሚያምር ነበረ። አትሌቶችም በ3-4 ደረጃ ተከፍለው ሲሮጡ ነበረ። የህፃናት 1 ኪሎ ሜትር ነበረ፣ የ2 ኪሎ ሜትር እና የ12 ኪሎ ሜትር ውድድር ነበረ። በቆጂ ከተማ መስተዳደር ባለሀብቶች፣ አትሌቶች ወደኛ ከተማ መጥተው የከተማዋን ልማት ከኛ ጋር እንዲያሳልጡ እንጠይቃለን። ስቴዲየሙ ይሄ ነደራርቱ የሮጡበት የተለማመዱበት ስቴዲየም ነው። ይሄ ሲፈርስ እንዲህ አይደለም ባይ ዘ ዌይ ብዙ ነገር ይቀረዋል። እኛ ግን ያው ትሩሊ ስቴዲየም እንዲመስል አድርገን ሰርተን ሰው ደስ ብሎት እንዲሄድ ነው። የነሱ ደስታ ነው ለኛም ትልቁ ደስታና እዚህ ጋር ደርሰናል። ከዚህ በኋላ ያለውንም ከዚህ በላይ ወደፊት በቆጂን መውሰድ የሚችሉ ኢንቨስተሮች፣ የመንግስት አካሎች ምናምን ኢቭን አትሌቶች ቢሰሩበት ትልቅ ፖቴንሻል አለው ብዬ አስባለሁ። እዚህ የሚካሄዱ ውድድሮች በዚች ከተማ ላይ የምናደርጋቸው እንዲሁም ደግሞ በዙሪያ የምናደርጋቸው የተለያዩ የቱሪዝም እንቅስቃሴዎች ደግሞ በከፍተኛ ሁኔታ ማህበረሰቡንም ተጠቃሚ እንዲያደርጉ መስራት እንደሚኖርብን በዚሁ ለማንሳት እወዳለሁ።